በዓለም ላይ በህዝባዊ አገልግሎቶች ዘርፍ ያለውን የሙስና ሁኔታ እየተከታተለ ዓመታዊ ሪፖርት የሚያወጣው ትራንስፓረንሲ ኢንተርናሽናል በአውሮፓውያኑ 2025 የአገራትን የሙስና ደረጃን ይፋ አድርጓል። ሪፖርቱ የ182 የዓለም አገራትን የሙስና ደረጃ ያወጣ ሲሆን ኢትዮጵያ በዙሪያዋ ካሉ ጎረቤት አገራት ጋር ስትነጻጸር በሙስና ሁኔታ የተሻለ ደረጃ ላይ መሆኗን አሳይቷል። ሰላም የዱካ ኒውስ ቤተሰቦች የከበረው ሰላምታችን በያላችሁበት ይድረሳችሁ። ለዛሬ ለትንታኔ ወደ መረጥነው ጉዳይ ከማለፋችን በፊት ቻናላችንን ላይክ እና ሰብስክራይብ እያደረጋችሁ አብራችሁን እንድትቆዩ ጋበዝን። የሀገራት የሙስና ደረጃ ኢትዮጵያ ስንተኛ ላይ ነች? የዓለም አቀፉ ትራንስፓረንሲ ኢንተርናሽናል በየዓመቱ በሚያወጣው የሙስና ጠቋሚ መረጃ መሰረት ኢትዮጵያ ከ182 ሀገራት 96ኛ ደረጃ ላይ ተቀምጣለች። ኢትዮጵያ በአውሮፓውያኑ 2025 በተሰበሰበው መረጃ መሰረት ከ100.38 የተሰጣት ሲሆን ይህም ከአጠቃላይ ከዓለም አቀፍ አማካይ ነጥብ 42 ከመቶ ዝቅ ያለ ሆኗል። ጎረቤት ሀገር ኬንያ በዚህ ሪፖርት ያስመዘገበችው ነጥብ 30 ከመቶ ሲሆን ኤርትራ 13 ከመቶ፣ ሱዳን 14 ከመቶ አስመዝግበዋል። የመጨረሻውን ረድፍ የያዙት የኢትዮጵያ ተጎራባች ሀገራት የሆኑት ሶማሊያና ደቡብ ሱዳን 9 ከመቶ በማስመዝገብ ከ182 ሀገራት የመጨረሻዎቹ ረድፍ ላይ ተቀምጠዋል። ከሰሃራ በታች ካሉ ሀገራት አማካይ ነጥብ ጋር ሲነጻጸር ደግሞ 32 ከመቶ ከፍ ያለ መሆኑ በሪፖርቱ ተጠቅሷል። በሀገራት ውስጥ ያለውን የሙስና ሁኔታ የሚከታተለው ተቋሙ የ182 ሀገራትን ከፍተኛ የሙስና የሚታይባቸውን 0 ሲል ከሙስና የጸዱ የሚላቸውን ደግሞ 100 ነጥብ በመስጠት በአንድ ሀገር የመንግስት ተቋም ውስጥ የሚስተዋሉ የሙስና ተግባራትን በባለሙያዎችና በንግድ ባለቤቶች እይታ ይመዝናል። መመዘኛው በቀጥታ በአንድ ሀገር ውስጥ የተከናወነውን የሙስና መጠን አያሳይም። የሀገራት የሙስና ሁኔታ በሚያሳየው ደረጃ ላይ ከሚሰጠው 100 አጠቃላይ ነጥብ ከግማሽ በላይ የሚያስመዘግቡ ሀገራት በጥሩ ሁኔታ ላይ ያሉ የሚባሉ ናቸው። በአውሮፓውያኑ 2025 የዓለም አማካኝ የሙስና መጠን ወደ 42 ዝቅ ያለ ሲሆን ይህም በዓለም ዙሪያ በመንግስት አስተዳደር ላይ ሰፊ ተግዳሮቶች መኖራቸውን ያሳያል። የካቲት 10 2026 በትራንስፓረንሲ ኢንተርናሽናል ይፋ የሆነው የ2025 የሙስና መረጃ ጠቋሚ ከሰሃራ በታች የሚገኙ በርካታ የአፍሪካ ሀገራትን ሙስናን በመከላከል ረገድ ያላቸውን አፈጻጸም በዓለም አቀፍ ደረጃ ዝቅተኛ መሆኑን ያሳያል። መረጃው እንደሚያሳየው ከሆነ ከሰሃራ በታች ያሉ የአፍሪካ ሀገራት ከባድ የአስተዳደር ፈተናዎች እየተጋፈጡ የሚገኙ ሲሆን አብዛኛዎቹ ሀገራት ከዓለም አቀፍ አማካኝ ውጤት በታች አስመዝግበዋል። ይህም በመንግስት ተቋማት ውስጥ የአሰራር ግልጸኝነት አለመኖር እና ደካማ አፈጻጸም ነጸብራቅ ነው ተብሏል። ይሁን እንጂ ከበርካታ ጎረቤት አገራት አንጻር ሲታይ ኢትዮጵያ የሙስና ደረጃን አንጻራዊ የተሻለ የኢትዮጵያ የሙስና ደረጃ አንጻራዊ የተሻለ ሲሆን ከቀደመው ዓመት ደረጃዋ አንድ እርከን መሻሻል አሳይታለች። ነገር ግን በተጠናቀቀው የፈረንጆቹ 2025 በመመዘኛው ከተካተቱ 100 ሀገራት ውስጥ 38ኛ ደረጃ ላይ ተቀምጣለች። ከ1 እስከ 3 ያለውን ደረጃ በመያዝ ከፍተኛ ሙሰኛ ሀገራት በመሆን ደቡብ ሱዳን፣ ሶማሊያና ቬንዙዌላ ተቀምጠዋል። በሪፖርቱ ከተካተቱ 49 የአፍሪካ ሀገራት ከአውሮፓውያኑ 2012 ጀምሮ አብዛኛዎቹ ደረጃቸው እያሽቆለቆለ የሄደ መሆኑን ሪፖርቱ ያትታል። ከ49ኙ የአፍሪካ ሀገራት መካከል ከ50 በላይ ነጥብ ያገኙት 4 ሀገራት ብቻ ናቸው። ሶማሊያና ደቡብ ሱዳን ዝቅተኛውን 9ኛ ደረጃ ያገኙ ሲሆን ኤርትራ 13ኛ እንዲሁም ሱዳን 14ኛ ደረጃ ይዘዋል። ተቋሙ በአፍሪካ የጸረ ሙስና ጥረቶች ደካማ መሆናቸውን፣ የሲቪክ ምህዳር መጥበቡንና የዜጎች ፍትህን የማግኘት ዕድል የተዛባ መሆኑን በሪፖርቱ ላይ ገልጧል። በዓለም አቀፍ ደረጃ ዝቅተኛ ሙስና ያለባቸው ሀገራት ዴንማርክ፣ ፊንላንድና ኒውዚላንድ ናቸው። በዚህም መመዘኛ
ኢትዮጵያ ከፍተኛውን ነጥብ ያስመዘገበችው በ2021 ሲሆን ያመጣችውም ነጥብ በወቅቱ 39 ከመቶ ነበር። በ2024 ሪፖርት መሰረት የሀገሪቱ ነጥብ 37 ከመቶ ሆኖ ተመዝግቧል። በዚህ ሪፖርት ዴንማርክ 89፣ ፊንላንድ 88 እና ሲንጋፖር 84 ነጥብ በማስመዝገብ ሙስናን በመቆጣጠር ቀዳሚዎቹ ሀገራት ሆነው ተመዝግበዋል። ሀያላን ከሚባሉት ሀገራት መካከል አሜሪካ 64 ከመቶ፣ ቻይና 43 ከመቶ፣ ሩሲያ 22 ከመቶ ነጥብ አግኝተዋል። በመንግስት መዋቅር ውስጥ የሚፈጸም ሙስናን በሚያሳየው በዚህ ዓለም አቀፍ ሪፖርት ከሳሐራ በታች ካሉ ሀገራት የተሻለች ሆና የተመዘገበችው ሲሸልስ በ68 ነጥብ ከመቶ ነው። በመቀጠልም ኬፕ ቨርዴ 62፣ ቦትስዋና 58 እንዲሁም ሩዋንዳ 58 በማስመዝገብ ይከተላሉ።